ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 17 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የመንግስት ሰራተኞችን የትምህርት ማስረጃ የማጣራት ስራ መጀመሩን ተከትሎ ማንኛውም ሰራተኛ የሚያስፈልጉ ሰነዶችን በማደራጀት ቅድመ ዝግጅት እንዲያደርግ መመሪያ ተላለፈ። ለመሆኑ የሚያስፈልጉ ሰነዶች የትኞቹ ናቸው? በዝርዝር ይዘነዋል። የኢትዮጵያ ብሔራዊ ባንክ ሁሉንም ባንኮች የሚመለከት ሰበር መግለጫ ሰጠም። ሙሉ መግለጫውን በዝርዝር እናደርሳችኋለን። ከማህበሩ እጣ መግዛት የትርፍ ተካፋይ ቢያደርግም ኪሳራ ከደረሰበት የኪሳራው ተጋሪ ሊሆን እንደማይችል ተነገረም። ይህንኑ ጉዳይ የሚመለከተው አዋጅ ደግሞ መሻሻሉ ተገልጿል። የምትሰሙት መረጃችን ነው። ከባህር ማዶ መረጃዎቻችን ደግሞ የኢራኑ መሪ ጥቃት ሊፈጸም ይችላል በሚል ስጋት እጅግ የተወሳሰበ የምድር ውስጥ መሸሸጊያ የኮንክሪት ዋሻ ውስጥ መግባታቸው ተሰምቷል። የአሜሪካና የካናዳ ውዝግብ እየተካረረ መምጣቱ ተነገረም። በዚህም በሀገሪቱ ምርቶች ላይ የ100% ታሪፍ እንጥላለን ሲሉ ፕሬዝዳንቱ ዝተዋል። በዝርዝር ይዘነዋል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ወደ ዝርዝር መረጃዎቻችን እንሸጋግራለን። የመንግስት ሰራተኞችን የትምህርት ማስረጃ የማጣራት ስራ መጀመሩን ተከትሎ ማንኛውም ሰራተኛ ኦሪጂናል ሰነዶቹን በማዘጋጀት ቅድመ ዝግጅት እንዲያደርግ መመሪያ ተላለፈ። የአማራ ክልል በሲቪል ሰርቪስ ዘርፍ የሐሰተኛ የትምህርት ማስረጃዎችን የማጣራት መጠነ ሰፊ ስራ መጀመሩን አስታውቋል። በዚህም በክልሉ በሚገኙ የመንግስት መስሪያ ቤቶች ውስጥ ብቁና እውነተኛ የሰው ኃይል ለማደራጀት የሐሰተኛ የትምህርት ማስረጃዎችን የማጣራት ስራ በይፋ መጀመሩን ገልጿል። ይህ የሪፎርም ተግባር በክልሉ ስር ባሉ መዋቅሮች መጀመሩን ተከትሎ ከአመራር እስከ ባለሙያዎች የወረደ ሲሆን ተቋማዊ ሪፎርምና የሰው ኃይል ልማት የክልሉን የሲቪል ሰርቪስ መዋቅር ለማዘመን ከተቀረጹ የሪፎርም ተግባራት መካከል ዋነኛው የሰራተኛውን ትክክለኛ የትምህርት ማስረጃ ማረጋገጥ መሆኑ ተነግሯል። በአማራ ክልል አጠቃላይ የመንግስት ሰራተኞችን የትምህርት ማስረጃ የማጣራት ስራ በይፋ መጀመሩን ተከትሎ ማንኛውም የመንግስት ሰራተኛ አስፈላጊ የሆኑ ኦሪጂናል ሰነዶቹን በማደራጀት ቅድመ ዝግጅት እንዲያደርግም መመሪያ ተላልፏል። ቅድመ ማሳሰቢያና ዝግጅቱም የሪፎርም ስራው አካል የሆነው ይህ የማጣራት ተግባር በድንገተኛ ፍተሻ ሳይሆን በሂደትና በግልጽ የሚከናወን በመሆኑ ሰራተኛው የሚመለከቱትን ነጥቦች አውቆ እንዲዘጋጅም ተገልጿል። በተጨማሪም ሰራተኞች ከተቀጠሩት እስከ አሁን ባሉበት ደረጃ ድረስ ያሏቸውን ኦሪጂናል የትምህርት ማስረጃዎች፣ ትራንስክሪፕቶችና የብቃት ማረጋገጫ ሰነዶች ማዘጋጀት ይጠበቅባቸዋል ተብሏል። በመሆኑም የማጣራት ስራው በየደረጃው በሚገኙ መዋቅሮች የጊዜ ሰሌዳ ወጥቶለት የሚከናወን በመሆኑ ሰራተኛውን በተቀመጠው የጊዜ ገደብ ውስጥ ማስረጃዎችን እንዲያቀርብ መባሉን ገበያ ሚዲያ ከአማራ ክልል ሲቪል ሰርቪስ ያገኘው መረጃ ያመላክታል። ሁሉም ባንኮች ለተመረጡ የገቢ ዕቃዎች የጉምሩክ ዋጋን እንደ አመልካች ዋጋ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ አሳሰበ። የኢትዮጵያ ብሔራዊ ባንክ ዛሬ በሰጠው መግለጫ ባንኮች ለተመረጡ የገቢ ዕቃዎች የብድር ሰነድም ይሁን ሌላ ክፍያ መንገድ ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን ተመንን እንደ አመልካች ዋጋ እንዲጠቀሙ አሳስቧል። ባንኩ በሐምሌ 2016 ዓ.ም ተግባራዊ ያደረገውን የውጭ ምንዛሬ መመሪያን ተከትሎ
ተከትሎም የሀገሪቱ የውጭ ምንዛሬ ተመን በገበያ እንዲወሰን ማድረጉ ይታወሳል። በዚህም መመሪያው ባንኮች ከደንበኞቻቸው ጋር በመደራደር የውጭ ምንዛሬ መሸጫና መግዣ ተመኖችን መወሰን እንዲችሉም ፈቅዷል። በተጨማሪም ባንኮች ቀደም ሲል ይጠቀሙበት የነበረው ዝቅተኛ የገቢ ዕቃዎች ዋጋ መመሪያ መሰረዙን ተከትሎም አሁን በአዲሱ የውጭ ምንዛሬ መመሪያ መሰረት የገቢ የዕቃዎችን ዋጋ ትክክለኛነት የማረጋገጥ ኃላፊነት አለባቸው ተብሏል። ይሁን እንጂ ባንኮች ለብድር ሰነድ የሚጠቀሙባቸው ዋጋዎች ከኢትዮጵያ ጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸር ደግሞ ከፍተኛ ልዩነት እንዳላቸው የኢትዮጵያ ብሔራዊ ባንክ ባደረገው ክትትል ማረጋገጡን በሰጠው መግለጫ አስታውቋል። በመሆኑም የዋጋ ልዩነቶቹን ለማስተካከልና የዋጋ ማጣቀሻዎችን ለማጣጣም ሁሉም ባንኮች ከጥር 19 ቀን 2018 ዓ.ም ጀምሮ የኢትዮጵያ ጉምሩክ ኮሚሽን ተመንን እንደ አመልካች ዋጋ ይጠቀማሉም ብሏል። ይህም ደግሞ በባንክ ስርዓቱና በኢትዮጵያ ጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድና የውጭ ምንዛሬ መረጃዎችን ትክክለኛነት ለማረጋገጥ ያስችላልም ተብሏል። በማረሚያ ቤት የሚገኙ ከፍተኛ ሕመም ያጋጠማቸው ታራሚዎች በአፋጣኝ ሕክምና እንዲያገኙ ማሳሰቢያ ተሰጠም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኮምቦልቻ ማረሚያ ቤት የሚገኙ ከፍተኛ ሕመም ያጋጠማቸው ታካሚዎች ወደ አዲስ አበባ ሄደው ሕክምና እንዲያገኙ አሳስቧል። ኮሚሽኑ ይህንን ማሳሰቢያ የሰጠው በአማራ ክልል በሚገኙ 5 ማረሚያ ቤቶች የታራሚዎች ሰብአዊ መብቶች አያያዝ ሁኔታ ላይ ከባለድርሻ አካላት ጋር ውይይት ማካሄዱን አስመልክቶ ባወጣው ሪፖርት ነው። በዚህም በባህር ዳር፣ ደብረ ብርሃን፣ ደሴ፣ ጎንደርና ኮምቦልቻ ማረሚያ ቤቶች የሚገኙ ታራሚዎች ሰብአዊ መብቶች አያያዝ ሁኔታን አስመልክቶ በ2017 ዓ.ም የሰጣቸው ምክረ ሀሳቦች አፈጻጸም ያለበትን ደረጃ ሁኔታ ለመገምገም በባህር ዳር ከተማ ውይይት ማድረጉን አስታውቋል። በውይይቱም በማረሚያ ቤቶች የመጠጥና ንጹህና መጠበቂያ ውሃ አቅርቦት ችግር መፈታቱ፣ ለታራሚዎች ግልጽ የቅሬታ ማቅረቢያ የአሰራር ስርዓት መዘርጋቱ፣ ሴት ታራሚዎች በገቢ ማስገኛ በትምህርትና ልዩ ልዩ የሙያ ስልጠና ላይ ያላቸው ተሳትፎ መሻሻሉና መሰል ሁኔታዎች መሻሻላቸውን ገልጿል። በሌላ በኩል በኮምቦልቻ ማረሚያ ቤት ቅጥር ግቢ መጥበብ ለታራሚዎች መጨናነቅ ምክንያት መሆኑ ከፍተኛ ሕመም ያጋጠማቸው ታራሚዎች ወደ አዲስ አበባ ሄደው ሕክምና ማግኘት አለመቻላቸው፣ ለአንድ ታራሚ የተመደበው የቀን የምግብ በጀት 55 ብር ደግሞ አሁን ላይ ካለው የኑሮ ውድነት አንጻር በቂ አለመሆኑና በሐኪም የሚታዘዝ ልዩ ምግብ ከበጀት ጋር በማያያዝ አለመፈጸሙ ያልተፈቱ ችግሮች በመሆናቸው እንዲፈቱ ኢሰመኮ መጠየቁን ሸገር ሬዲዮ ዘግቧል። በተጨማሪም ታራሚዎች ከማረሚያ ቤት ውጭ ላላቸው ጉዳይ የጉዳይ አስፈጻሚ ባለሙያ አገልግሎት አለማግኘታቸው፣ የስፖርት ማዘውተሪያና ካፍቴሪያ ያሉ የጋራ መገልገያዎች የውስጥ ገቢን ለማሳደግ በከፍተኛ ዋጋ ለነጋዴዎች በጨረታ መሰጠታቸው ታራሚዎች በተመጣጣኝ ዋጋ አገልግሎት እንዳያገኙ ስላደረገም ይህ እንዲፈታ አሳስቧል። ከማህበሩ ዕጣ መግዛት የትርፍ ተካፋይ ቢያደርግም የኪሳራው ተጋሪ የማያደርገው አዋጅ ተሻሻለም። ከቀናት በፊት የሕዝብ ተወካዮች ምክር ቤት ማሻሻያ ካደረገባቸው አዋጆች መካከል የህብረት ሥራ ማህበራት አዋጅ ቁጥር 985/2009 ማሻሻያ አንዱ ሲሆን አዋጁን ማሻሻል ያስፈለገበት ምክንያት ደግሞ የተቀመጡ አቅጣጫዎችን ተግባራዊ ለማድረግ መሆኑ ተገልጿል። በአዋጁ ማሻሻያ ከተካተቱ አዳዲስ አንቀጾችና ንዑስ አንቀጾች መካከል ማንኛውም የህብረት ሥራ ማህበር ካፒታል ለማሳደግ አባል ላልሆነ ሰው ዕጣ መሸጥ እንደሚችል የተደነገገው ይገኝበታል። በአዋጁ አንቀጽ 27 ስር በተካተተው በዚህ ንዑስ አንቀጽ ማህበሩ የሚሰጠው ዕጣ ከታወጀው ጠቅላላ ዕጣ ውስጥ ከ10 በመቶ መብለጥ እንደሌለበትም ተደንግጓል። ሆኖም ዕጣውን የገዛ አባል ያልሆነ ሰው በገዛው ዕጣ መጠን የትርፍ ክፍፍል እንደሚያገኝ፣ ነገር
ግን ማህበሩ ኪሳራ ከደረሰበት የኪሳራው ተጋሪ ሊሆን እንደማይችልና የመምረጥ እንዲሁም የመመረጥ መብት እንደማይኖረው ተመላክቷል። የአዋጁ አንቀጽ 7 ንዑስ አንቀጽ 5 ማለትም አግባብ ያለው ባለስልጣን የህብረት ሥራ ማህበራትን በፌዴራል ወይንም በክልል ደረጃ በማደራጀት ይመዘገባል ተብሎ ተደንግጎ የነበረው ተሰርዞ ማንኛውም መሰረታዊ የህብረት ሥራ ማህበር እንደ ክልሉ ነባራዊ ሁኔታ እንደ ህብረት ሥራ ማህበራቱ አይነት የሥራ ባህሪ ወይንም የኢኮኖሚያዊ አዋጭነት በቀበሌ፣ በተቋም፣ በወረዳ፣ በዞን፣ በክልል ወይንም በፌዴራል ደረጃ ይደራጃል በሚልም ተተክቷል። በተጨማሪም የህብረት ሥራ ማህበር ጠቅላላ ጉባኤን በሚመለከት ደግሞ በአዋጁ ቢያንስ በዓመት 2 ጊዜ እንዲሰበሰብ የሚገልጸው አንቀጽ ተሰርዞ ማንኛውም የህብረት ሥራ ማህበር ቢያንስ በዓመት 1 ጊዜ ጠቅላላ ጉባኤ ማድረግ አለበት በሚል ድንጋጌ ተቀይሯል። እንዲሁም ደግሞ በአዋጁ ማሻሻያ መሰረት የተቀላቀሉ ወይንም እንደገና የተደራጁ ህብረት ሥራ ማህበራት እንደ አዲስ መመዝገብ አለባቸው መባሉን ሪፖርተር ጋዜጣ አስነብቧል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን። ካናዳ ከቻይና ጋር የንግድ ስምምነት ልታደርግ መሆኑን ተከትሎ የአሜሪካና የካናዳ ውዝግብ እየተካረረ መምጣቱ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካናዳ ከቻይና ጋር የንግድ ስምምነት የምትፈጽም ከሆነ ወዲያውኑ ከካናዳ ወደ ዩናይትድ ስቴትስ በሚገቡ ምርቶች ላይ የ100% ታሪፍ እንጥላለን ሲሉ በቱሪዝም ሶሻል ገጻቸው ላይ አስፍረዋል። ትራምፕ በጽሑፋቸው ስለ የትኛው የንግድ ስምምነት እያወሩ እንደሆነ በግልጽ ባይጠቅሱም ባለፈው ሳምንት የካናዳው ጠቅላይ ሚኒስትር ማርክ ካርኒ ከቻይና ጋር ስትራቴጂካዊ ጥምረት እንደሚፈጥሩ አሳውቀው ታሪፍ እንደሚቀንሱ መግለጻቸው ይታወሳል። በወቅቱ ትራምፕ እርምጃውን መልካም ነገር ነው ብለውት የነበረ ቢሆንም ግን ካርኒ በዳቮስ አሜሪካ የዓለምን ቅርጽ እየቀየረች ነው የሚል ንግግር ማድረጋቸውን ተከትሎም በካናዳና በአሜሪካ መካከል ያለው ውጥረት ተባብሷል ተብሏል። ጠቅላይ ሚኒስትሩ የትራምፕን ስም ባይጠቅሱም ሀያላን ሀገራት የሚፈጥሩትን የምጣኔ ሀብት ጫና ለመቋቋም መሀል ላይ ያሉ ሀገራት ጥምረት መፍጠር አለባቸው ሲሉ ተናግረዋል። በቀጣይ ቀን ንግግር ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ካናዳ የምትኖረው በአሜሪካ ምክንያት ነው ሲሉ የተናገሩ ሲሆን ካናዳ የሰላም ቦርድን ለመቀላቀል ቀርቦላት የነበረው ጥሪ መሰረዙንም አስታውቀዋል። በዚህም በትናንትናው ዕለት በትሩዝ ሶሻል ማህበራዊ ገጻቸው ሀሳባቸውን ያሰፈሩት ትራምፕ ካርኒ ካናዳን የምርቶች ማስተላለፊያ ወደብ በማድረግ የቻይና ዕቃዎችን ወደ ዩናይትድ ስቴትስ እንዲገቡ ለማድረግ አስቦ ከሆነም በጣም ተሳስቷል ሲሉ አጽንኦትም ሰጥተዋል። የኢራኑ መሪ የአሜሪካ ጥቃት ሊፈጸም ይችላል በሚል ስጋት እጅግ የተወሳሰበ የምድር ውስጥ መሸሸጊያ የኮንክሪት ዋሻ መግባታቸው ተነገረ። የኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ የአሜሪካ ጥቃት ሊፈጸም ይችላል በሚል ስጋት የቀረበላቸውን የደህንነት ማስጠንቀቂያ ተከትሎ በቴህራን ወደሚገኝና እጅግ የተወሳሰበ የምድር ውስጥ መሸሸጊያ መግባታቸውን ኢራን ኢንተርናሽናል ዘግቧል። ከፍተኛ ወታደራዊና የደህንነት ባለስልጣናት የአሜሪካ ጥቃት የመሰንዘር እድሉ እየጨመረ መምጣቱን ካስጠነቀቁ በኋላ መሪው ወደ ጠንካራ የኮንክሪት ዋሻዎች መግባታቸውን የኢራን ተቃዋሚ የመገናኛ ብዙሃን ጠቁመዋል። ይህንን ተከትሎም የዕለት ተዕለት የአመራር ስራውን ሶስተኛ ልጃቸው ማሱድ ኻሜኒ እንደተረከቡና ከመንግስት አስፈጻሚ አካላት ጋር የሚደረገው ግንኙነት በእርሳቸው በኩል ብቻ እየተደረገ መሆኑ ተነግሯል። ይህ የኢራን ባለስልጣናት ስጋት የጨመረው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው አርብ ዕለት የሰጡትን አስተያየት ተከትሎ ነው ተብሏል። በሌላ በኩል ፕሬዝዳንቱ በርካታ የአሜሪካ መርከቦች ወደ ኢራን እያቀኑ ነው፣ ነገር ግን ልንጠቀማቸው እንደማይገባ ተስፋ አደርጋለሁ ሲሉ መናገራቸውን መዘገባችን አይዘነጋም።
የኢራን ባለስልጣናት በበኩላቸው ለማንኛውም ጥቃት ከባድ ምላሽ እንደሚሰጡ እየዛቱ ሲሆን ማንኛውም ጥቃት በእኛ ላይ እንደታወጀ ሙሉ ጦርነት ይቆጠራል ሲሉም ተናግረዋል። በተጨማሪም የኢራን ብሔራዊ ደህንነት ኮሚሽን በሐሜኒ ላይ የሚሰነዘር ማንኛውም ጥቃት የጂሃድ አዋጅ እንደሚያስከትል ባሳለፍነው ማክሰኞ ዕለት ማስጠንቀቃቸው ይታወሳል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እንደዚሁ ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።